ስማ አንድ ምስክርነት ልመስክርልህ ስለ ጻድቃኔ ማርያም እኔ የዛሬ ምናልባት 14 ዓመት 15 ዓመት በፊት ሄጃለሁና ሰላ ድንጋይ ይባላል አካባቢ ቦታው ግር እንዳይል እዛ ስትሄድ ዝም ብለህ እዚህ ከተማ እንደለመድከው ዘው ብለህ ቤተ መቅደስ አካባቢ አይደረስም አንድ ወንዝ አለች እዛ ጋር ጫማህን ታወልቃለህ ትታጠባለህ በእግር ነው የምትሄደው ቤተክርስቲያኗ ድረስ እና እዛ ስትሄድ ደግሞ የተመቻቸ ነገር አልጋ ይሄ ክትፎ ጥሬ ስጋ ምናምን አገኛለሁ እንዳትል የለም ቶሎ ነው ያለው የታሸገው የለም ለሱ ራስን አዘጋጅ እዚህ ብዙ ነገር ለምደህ ስለቆየ እንዳይደናገርብህ አንተ በመረጥከው ርዕስ እስኪ ነው ወይ ነገር አንስኪ ደስ ይለኛል ነገረ ድነት ላይ አንስተን ወይም ነገረ ማርያም ላይ ያኔ ችግር የለም በጣም ይሄ እንደ አንድ አማተር ወንድም ቆጥሬ ላውራህ ይችላል እሱን እንግዲህ ሜዳው ላይ ስንገናኝ ይሻላል ማን ነው አማተር ማን ነው እንትን የሚለው በነገረ ድነት ጉዳይ መዋየት እንደምንችል ልነግርህ እወዳለሁ እርግጠኛ ነህ በኋላ ለሚፈጠረው ዳሜጅ ምን ማለት ነው ምን ፈጠረው አሁን አንድና አንድ ርፍ ልብን ርፍ የሚያደርግ ቀዝቃዛዋ ልስት ቅድስት ድንግል ማርያም የመጀመሪያዋ ወንጌል አማኝ ናት አንተ አታፍርም ጴንጤ ናት ትላለህ እኮ ስሙን አንተ ስጠው ስትቃወም አልሰማዋትም እኔ ማቀው ወንጌል አማኝ እንደሆነች ነው በነገራችን ላይ እሷ ወንጌል አማኝ ናት እኛም የሷ ልጆች በወንጌል እናምናለን በወንጌል ማታምኑት እኮ እናንተ ናችሁ የንጉሶች ሴት ልጆች ለክብር ናቸው በወርቅ ልብስ ተጎናጸፍና ተጎናጽፋና ተሸፋፍና እኮ ምን አልኩኝ እንትና ቃላት ግድፈት እያሳየ ነው ሶፊ በረም አሙ ተንከራር እንደ ተጎናጽፋና ተሸፋፍና እንደ አይኔን ጨፍኛ ነብላለሁ በወርቅ ልብስ ተጎናጸፍና ተሸፋፍና ምን አስበህ ነው እንደዚህ ብለህ ልትለኝ አትችልም ልደት ጴንጤ ሊሆን ነው ምናምን እያለ ቀለሜ እያወራ ነበር ኧረ ይሻላል ኤርሚ ይሻላል ኧረ ከጴንጤ ከምትሆንና በጣም የተራቡ አንበሶች ያሉበት ቦታ ከምትገባ ብባል የተራቡ አንበሳ ያለበት ቦታ ብገባ መርጣለሁ ቅርጭቅጭቅጭቅጭቅጭቅ አድርጎ በቀደም ጌታ ኢየሱስ ክርስቶስ መካከለኛ ነው ብቸኛ መካከለኛ እርሱ ነው እንደ ጌታ ኢየሱስ ክርስቶስ ያለ መካከለኛ የለም መላእክት የጌታችን ኢየሱስ ክርስቶስ አይነት መካከለኝነት ሊኖራቸው አይችልም መካከለኛም ሊባሉ አይችሉም እመቤታችን ድንግል ማርያም እንኳን እንደ ክርስቶስ መካከለኛ ልትባል አትችልም ብዬ ለምንድነው እሱ ብቸኛ መካከለኛ ነው ያስባለው ብዬ ስናገር ምክንያቱ ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ ክርስቶስ መካከለኛ ነው ሲባል ምን ማለት እንደሆነ ኦርቶዶክሳውያን ትነግሩኛላችሁ አንዳንድ ሰው ነው ማስገባው ለአጭር ደቂቃ አያውቁም ምና ብርቃቸው ነው ለሚሉት መልእክት እንዲሆን ለምንድነው ክርስቶስ መካከለኛ የተባለው የማያውቅም ካለ በዚህ አጋጣሚ ያስተማረው ነው ቲክቶክ ላይ አልተጀመረም ይሄ ነገር ሰላም ልደትዬ እንዴት ነሽ እንኳን ደህና መጣሽ ሰላም ነው ክርስቶስ መካከለኛ ነው ማለት በአምላክነት ከአብ ጋር አንድ ነው በስጋው ደግሞ ከኛ ጋር አንድ ነው ስለዚህ እንደዛ ያለ ጀግና ቃል ታሰማልን ይቀልላል ያረኔ ቀኑ ሙሉ እንውላለን እንደዚህ ተው የምር የማያውቅ ሰው የለም ይሄ ባይዜ አሁን ሰሞኑን ካየሁት ዩዘር ኔም ረጅም ሰዓት ያሳቀኝ ልንገራችሁ የቲክቶክ ስም ረጅም ሰዓት እስኪ በቀኝ የሳኩት ወይዘሮ ጥዶ ዘላለኝ ወይዘሮ ጥዶ ዘላለኝ እንደዚህ አይነት ወይዘሮ ጥዶ ዘላለኝ እሺ አርናት ሰዎች በጣም ብዙ አስቂኝ ዩዘርሞችን አይቻለሁ በጣም ወይዘሮ ጥዶ ዘላለኝ የጣድሽው ወተት ነው ወይ ሴት ናት በእርግጠኝነት የጣድሽው ወይዘሮ ካለ ሴት ናት የጣድሽው ወተት ነው ውሃ ነው ምንድነው አይፈላም አይበስልም እንትን አይልም አይደርስም ምንድነው ወይዘሮ ጥዶ ዘላለኝ ዛሬም አንድ ሰው ተጨምሯል አልተመለስኩም አራስሙ አንዳንድ ሰዎች እንክፋታችሁ ተጨምሯል እንኳን ደስ ያላችሁ ዛሬ በቤተክርስቲያናችን እጅግ በጣም ታላቅ ደስታ ነው እኛ ደስ ብሎናል ሁላችንም እናንተ እንኳን ደስ ያላችሁ ቪዲዮ ለቀቀላችኋለሁ ገብታችሁ ማየት ትችላላችሁ በሚገርም ሁኔታ እንግዲህ ዛሬ አንድ ሰው ወደ ቤተክርስቲያናችን ህብረት ተጨምሯልና
እንኳን ደስ ያላችሁ፣ እንኳን ደስ ያለን፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ዛሬ ትልቅ ደስታ ነው በቤተክርስቲያናችን። ሼር አድርጉት ሁላችሁም እና እንዴት ናችሁ? እና በጣም ደስ ብሎናል። በሌሊት የተነሳሁት ዛሬ አንዲት ጀግና ፓስተር ሶፊን ልደት ይፈልጋል በሉት። በገስት በኮሆስት ፓስተር ሶፊን ሂዱና ኮሆስት ልደት ይፈልጋል በሉት። ፓስተር ሶፊ ጋር እየሄዳችሁ ልደት 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 ያላችሁ ጻፉለት። ለፓስተር ሶፊ ጻፉለት፣ ከታች ላክልኝ እያለ ነው በሉት። እና እንደነገርኳችሁ ሰዎች ወደ ቤተክርስቲያን ህብረት የተጨመሩ ነው፣ እየተጠመቁ ነው። በተለይ ከእስልምና ወደ ክርስትና የሚመጣው ሰው ቁጥር ዕለት ተዕለት እየጨመረ ነው ያለው። በጣም ደስ ብሎኛል። እግዚአብሔርንም እንደዚህ እናመሰግናለን። ወንድሞቻችንን እነ እፎይን እነ ማማዬን እህቶቻችንን ሌሎችንም ሁሉንም እናመሰግናለን። ያለው ነገር በጣም ደስ ይላል በእውነት በጣም ሌላ እንደዚህ ወደ ቤተክርስቲያን መጨመር የምትፈልጉ ወደ ቤተክርስቲያን ህብረት መግባት የምትፈልጉ ሰዎች ትምህርት አለ፣ ትምህርት እንሰጣችኋለን በአግባቡ ከሐሰተኛ ትምህርትና ከሐሰተኛ ቦታ ወጣችሁ ወደ እውነተኛ ቅዱስ ቤተክርስቲያን እንድትጨመሩ መልእክቴን ማስተላለፍ እወዳለሁ ከወዲሁ። እጅግ ብዙ በርካታ ሰዎችን ነው እንግዲህ አሁን ወደ ቤተክርስቲያን ህብረት እየተጨመሩ እየመጡ ያሉትና ለዚህም አብዝተን እግዚአብሔር እናመሰግነዋለን። ደስ ብሎኛል። ዛሬ ከእስልምና ወደ ክርስትና መጥቶ ለተጠመቀው ልጅ ምክንያት አንደኛ ኦርቶዶክሳዊት እጮኛው ወይም የወደፊት ባለቤቱ እሷ ዋጋ ከፍላለች። ሁለተኛ ላይ ሄሉን አወቃቻት። ሄለንን እህታችን ሄሉ አሁን ወደ እኛ በደንብ እየቀረበችን ያለችው እሷ በውስጥ አናግራኝ ነበረ እንዳገኛቸው ኮንታክት እንዳረጋቸው ምክንያት ሆናለች። እንደገና እህታችን ዮሐና እሷም በመከታተል ብዙ ስራ ሰርታለች እና መሰረታዊ ትምህርታቸውን ይዘው ዛሬ ወደ ቅዱስ ቤተክርስቲያን ተጨምረዋል። እሷም በየቄደር ጥምቀት እሱ ደግሞ የልጅነት ጥምቀትን ወስዶ ፈጽሞ ወደ ቅዱስ ቤተክርስቲያናችን ተጨምሯል። ይሰጣል። በጣም ያስደስታል። ሰው በቃ ወደ ቤተክርስቲያን ህብረት ሲጨመር ወደ ጌታ ኢየሱስ ክርስቶስ ሲመጣ በጣም ደስ ይላልና በተለይ ደግሞ ከእስልምና ወደ ክርስትና ሲሆን በጣም ነው ደስ የሚለው። ከእስልምና ወደ ክርስትና ሲሆን በጣም ክርስቶስ ኢየሱስ አምላክ አይደለም ስላሴ ጣዖት ነው ከሚሉት ወደ ክርስቶስ ኢየሱስ አምላክነት ወደ ስላሴ አማኝነት እንዲመጣ ማድረግ ማለት በጣም ትልቅ ነገር ነው። እና ይሄንን አስተዋጽኦ ያደረገችው ደግሞ ጮኛው ናት። አንቺ በጣም መልካም ሴት ነሽ፣ ተባረኪ። ነገራችን ወንድሜ እንዴ ደሜ ወልደ ገብርኤል ማን ነበር ክርስትና ስሙ ደሜ ጠፋብኝ። እግዚአብሔር የተባለው እንደዛ ያውዱ ቪዲዮ ለቀቀ ማን ነበር ክርስትና ስሙ? አረቱና ሶፊ ሶፊ አረ ጉዴ አረ አንተ ጎራስ ክርስትና አባቴ ሀብተወልድ ደምዬ ሶፊን ሳቦ ሀብተወልድ ነው። ሀብተወልድ በስመ አብ ሶፊ የሆነ ይዞታል። አብረን ነበር እኮ። የት እየሄድክ ነው? ጉዞ እያደረኩ ነው ወንድሜ፣ ወደ ጻድቃኔ ማርያም ጉዞ እያደረኩ ነው። ኧረ እባክህ ጻድቃኔ ማርያም። ዋ በጣም ደስ ይላል። ማን አለ? የናዝሬት ልጆች ነው ያለው። ናዚያንስ ናችሁ እየሄዳችሁ ያላችሁት? ናዚያንስ ብሮስኪ ናዚያንስ ይላል። ወደ በቃ አልተቻላችሁም። እንዴት አልሄድክም አንተ? እኔ እኮ የምትሄድ መስለኝ ነበር። አይ እኔ አልሄድኩም። ከነፈለገ ጋር አብዝቼ ስለእናንተ እዚህ ሆኜ እጸልያለሁ። ከነፈለገ ጋር እየሄድክ መሰለኝ እኮ
አይ እኔ ነኝ ፈለገ ነው ይላል። ሶፊያችን መጣች። ፈለገ ነው ፓስተር ሰላም ነው። ሰላም ለእናንተ ይሁን። እንደምን አላችሁ? የጌታ ጸጋ ሰላም ካንተ ጋር ይሁን። ማን ሰማይ ላይ ወጣ? አሁን ምድር ላይ ነበር። አይገባም። ማን ሰማይ ላይ ወጣ? ችግር የለም። ታላቅ ማክበር ከኛ ቤተክርስቲያን ይወርሳል። ችግር የለም። ተባረክልን ፓስተር፣ በረከታችን ነህ። ብዙ ሰው ይለኛል። እንወዶታለን። እኔ ራሴ ወዳችኋለሁ። መጽሐፍ ቅዱስ አይኮ ነው። መጽሐፍ ቅዱስ ጠላቶቻችሁን እንደራሳችሁ አድርጋችሁ ውደዱ ይላል እና ወዳችኋለሁ። ፈለገን ገዳም ላኩት እኮ ሶፊ ትንሽ ለራሱ ትኩረት እንዲሰጥ ምን ሆነ? ለራሱ ትንሽ ትኩረት እንዲሰጥ ብዬ ወደ ገዳም ላኩት። ከጌሙ በፊት ላኩት ጸሎት አድርጎ እንዲመጣ ለጌሙ በዛው አንተንም እንዲቀጠቅጥ። ምን አስኬደው? እኔ ራሴ እሱ ደጋፊ እኮ ነኝ። ለሱ ነው ታብታብ ማድረግ። መልሱን እዚሁ ነው የሰጠው አልነበር? እንዴት አለ አገልጋይ ደምረው አይቶ የኔና ያንተ ዲቤት መቼ ነው ታዲያ ፓስተር? እኔ ፕሊስ በዚህ አጋጣሚ ሁላችሁም እንድትሰሙ ፈልጋለሁ። ልደት የምትባለው ልጅ ከዚህ በፊት 2-3 የሆነ ቪዲዮ ደርሶኛል። 2-3 ጊዜ ምናምን አይቻለሁ። በተለያዩ ወንጌል አማኞች ላይ ያደረግከውን የሰራሃቸውን ፖለቲካዎች ምናምን አይቻለሁ። ከቻልክ እኔ ፊት ደፍረህ መነጋገር የምትችል ከሆነና ቴዎሎጂካሊም ወይም ደግሞ ታሪካዊ ዳራዎችንም መነጋገር የምትፈልግ ከሆነ ፈቃደኛ ነኝ። በዚህ አጋጣሚ ጥሪ ላድርግልህ። እኔ በእውነት ፈቃደኛ ነኝ ከአንተ ጋር ውይይት ለማለት። ምንም ፖለቲካ አልሰራሁም፣ ያለውን ሁኔታ ነው እያጋለጥኩ ያለሁት። ለዚህም ደግሞ ምስክር ነው እየተሰራ ያለው ስራ። በደንብ ቴዎሎጂካል በሆነ ጉዳይ እኔ እናንተ መወያየት እንደምንችል ላሳውቀው እወዳለሁ ከወዲሁ። ፈቃደኛ ነኝ፣ ላሳውቀው እወዳለሁ። በምን ጉዳይ በምን ርዕስ አንተ ምረጥ። አንተ በመረጥከው ርዕስ። አይ ብዙ ጊዜ እናንተ በመረጣችሁት ርዕስ ብቻ ነው የምንወያየው እያላችሁ ወንጌላውያን ስለምተቹን አንተ በመረጥከው ርዕስ እስኪ እንወያይ። ነገረን እስኪ። ደስ ይለኛል። ነገረ ድነት ላይ አንስተን ወይም ነገረ ማርያም ላይ ችግር የለም። በጣም ይሄ እንደ አንድ አማተር ወንድም ቆጥሬ ላውራህ እችላለሁ። እሱን እንግዲህ ሜዳው ላይ ስንገናኝ ይሻላል። ማነው አማተር ማነው እንትን የሚለው በነገረ ድነት ጉዳይ መወያየት እንደምንችል ልነግርህ እወዳለሁ። እርግጠኛ ነህ በኋላ ለሚፈጠረው ዳሜጅ? ምን ማለት ነው? ምን ፈጠረው? በዛ ብዙ ምርኮ ይኖራል። ቆቆቆ እንዴ መጀመሪያ ደረጃ ነገረ ድነት እያወራ ዳሜጅ ትላለህ እንዴ? ምን አይነት ነገር ነው? ነገረ ድነት እናውራ ተባብለን እየተቀጣጠርን ነገረ ሞት ታመጣለህ? አይ ብዙ ምርኮ ሊኖር ይችላል ብዬ ነው። ጌታዬን ድል ከሰጠን እጅግ ደስ ይለኛል። ቀኑን በውስጥ ተነጋግረን እናሳውቃቸዋለን ለወዳጆቻችን። ምን ይመስላል? ከአሁኑ የፈራት ትመስላለህ አለ ፓስተር። ይሰማል ግን ነው ውይይት ሲባል ምናምን አይሰማም አልክ። ምን አልከኝ? ኔትወርኩ የኔ ይሁን የነሱ ይሁን ቀኑን እንወስን ስለ አይሰማም ምናምን ጫወታ። ለማንኛውም እኛ በውስጥ ተነጋግረን እናሳውቃቸዋለን። ኔትወርካችሁ ወጣል ይወርዳል ምንድን ነው? ያንተ ነው እያስቸገረ ያለው። እኛ ጋር በጣም ሰላም ነው። ላለመወያየት የሚደረግ ሽሽት እንደሆነ ያስታውቃል። ስለ ጻድቃኔ ማርያም አንድ ዝማሬ ዘምር እስቲ። ስለ ጻድቃኔ ማርያም አንድ ዝማሬ ዘምር እስቲ። ልብን ትገዛዋለች አይምሹር። ምን ይታወቃል? በረከት አለ እኮ። እስቲ ዘምርን እስቲ ስለ ጻድቃኔ ማርያም።
ደብረ ብርሃን ይላል። ደብረ ብርሃን ዳሜ የመጀመሪያ ጉዞ እኮ ነው። ጭራሽ ደብረ ብርሃንን ሁሉ አላቃትም። እስከ ማሰልጠኛው ነው የማውቀው። ኦኬ ደብረ ብርሃን ከደረስክ የሆነ አሪፍ ቤት አለ፣ አሪፍ እርጎ ቤት አለ፣ የሆነ እርጎ ቤት አለ። ግባ እዛ ደብረ ብርሃን የሆነ አሪፍ እርጎ ቤት አለ ሲሉ ሰምቻለሁ። ገባ ብለናል። ደብረ ብርሃን እርጎ ቤት አሪፍ እርጎ ቤት ነው በልና። አዎ ለዚህም ለአዲስ አበባም ይሆናል ይዘና ጠጥተሃል አንተ እርጎ ጠጣ? በቀድሞ ህይወት ያው አንተ እንዴት እርጎ ትላለህ? በእናትህ እርጎ ታዝልኛለህ? እኔ በዚህ ተማመን እርጎ እኮ ነው ያልኩህ። ምን ያልኩኝ? ፓፓ መነጽሯ ግን የ13 ዓመት ልጅ ትመስላለች። አይ ተው ይቅርብህ። ልደት ኧረ ተው ተረዳው። አቡ እርጎ ነው። ስማ ፓፓ እርጎ ነው። እንትን ኮሮኮ ፒስታ ላይ እሱን እርጎ ጠጥተህ ፒስታ ላይ አትሄዱ። አረኛ እናቴን እኛ ጋር እንደኛ ነው ማለት ነው። አንዳንድ ነው በጌታ አንተ ላይ የሚጫወትብህ መሰለኝ። አረኛ ፊክስ አባት ስማ፣ አንድ ምስክርነት ልመስክርልህ ስለ ጻድቃኔ ማርያም። እኔ የዛሬ ምናልባት 14 ዓመት 15 ዓመት በፊት ሄጃለሁና ሰላ ድንጋይ ይባላል አካባቢ ቦታው። ግር እንዳይል እዛ ስትሄድ ዝም ብለህ እዚህ ከተማ እንደለመድከው ዘው ብለህ ቤተ መቅደስ አካባቢ አይደረስም። አንድ ወንዝ አለች። እዛ ጋር ጫማህን ታወልቃለህ፣ ትታጠባለህ፣ በእግር ነው የምትሄደው ቤተክርስቲያኗ ድረስ እና እዛ ስትሄድ ደግሞ የተመቻቸ ነገር አልጋ፣ ይሄ ክትፎ፣ ጥሬ ስጋ ምናምን አገኛለሁ እንዳትል የለም። ቶሎ ነው ያለው። የታሸገ ውሃም የለም። ለሱ ራስን አዘጋጅ። እዚህ ብዙ ነገር ለምደህ ስለቆየህ እንዳይደናገርብህ። እኔ ምንም አይነት የስጋ ፍላጎቴ ሞቷል። ልምምድ እንደውም ሆኖልኛል። አንዴ አቡነ ሀራ ሄጄ በቃ መንፈስ ቅዱስ አለማምዶኛል። በሚገርም አቡነ ሀራ ገዳም ሄጄ በቃ ምድራዊ ፍላጎት ሞቷል። አሁን ምድራዊ ፍላጎት ሞቷል ወይ? ስጋዊ ፍላጎት ሞቷል። ስጋዊ ፍላጎት እኮ አይሞትም። ሁልጊዜ አንተ እንደው ሞቷል ያልከው ኧረ ልደት ምንድን ነው? ተነጋገሩ። ኧረ ተው እኔማ ምንም ማለት ነው። ስጋዊ ምኞት እኮ ስጋዊ ፍላጎትን በመንፈስ ቅዱስ ሳይሆንና በአንተ ፍቃድ ቁጥጥር ስር ታደርገዋለህ። አየህ፣ ያን ጊዜ የመንፈስ ፍሬ በአንተ ላይ ይገለጥልሃል። የመንፈስ ፍሬ አዘርባይስ ምንድን ነው መሰለህ? የስጋ ስራ በቃ ፍሬውን እንዳይቆርጡብህ አጥብቀህ ያዘው። የመንፈሱ በነገራችን ላይ ባባ እዚህ ቤት እኔ ጋር ያሉት እንዳለ ማለት ነው። ቶፊዬ የኔ ወንድም ፍቅራቸውን እየገለጡልኝ ነው። በጣም ነው የሚወዱት። በጣም ሶፊ ድኗል። እኔ በቃ አመንኩ። እውነት ደስ ብሎኛል። ኔትወርክ አይሰራም እና እኔ ቀይሯል። አረ ደስ ይሰማል እኮ ብታወራው የተበዘቀ አቅም የለም። አንተ ምን አልከኝ? ደሜ አንተ አቅም የለም። ራስ አቅምን
የአምልኮ ጊዜ ቢኖረ ምን ይመስላል? እስቲ እኔ የምለው ሶፊ አይ ለአንተ በጣም ታዲያው ነፍጣችሁ ነበር እንዴ? ሚውት አድርጎኛል እንዴ? ዛኔ ሚውት አድርጎኝ ነው። ቪዲዮውን እየገባችሁ ጋይስ አሁን አዲስ የተለቀቀላችሁ ያያችሁት በጌታ ፍቅር ማድረግ ያለባችሁን ሁሉንም ነገር እንድታደርጉ አሳስባለሁ። ብዙ ጊዜ እንደና መጣችሁ እኮ እንዴ? አረ ወይኔ የሆነ ስልክ መደወል ነበረብኝ። ኤኒዌይስ ይሁን። እስኪ እንግዲህ ይሁን አላችሁ መጣችኋል። ድምጽ ይሰማችኋል? እኔ አሁን መጣችሁ ሁለታችሁ። አሁን መጣል እስካሁን የት ነበረ? ነበራችሁ ዲቤቱን ልደት ዲቤቱን አንተ በሚመች ቀን ማድረግ እንችላለን። ፓስተር ወዝ እየፈለገች ነው ተንሱ በጣም አንተ በሚመች ቀን ማድረግ ምንድን ነው ያመጣብን ሶፊ? ጉዞ አትሄዱ እዚህ ሁለታችሁ ምንድን ነው አንተ አመጣልሃለሁ። ልደት ጠበል አመጣልሃለሁ። ለሶፊ አምጣለት። እንዴ ወደ ቤተክርስቲያን የሚያደርግ ነገር እኔ እዚህ ጋር ያሉትን 1000 ምናምን ሰዎች አፈሬ ነው። ጠበል አመጣልሃለሁ። ያኔ ነው የሚለቅ። እዛው ለራስህ ጠጣው። በቃ አሉ እዛው ራስህ ጠጣው። ጠበል ሰበላች። ቅድሚያ ለአንተ ነው የሚያስፈልገው። ተብዬ ቅድሚያ ለአንተ ነው የሚያስፈልገው። ጀመርከው ሞራል ጨርሰው ሰምተዋል ሶፊ። እኮ ወደ ስራ እኮ አይደለም እየሄዳችሁት እናንተ እኮ ስራ ጥላችሁ እየሄዳችሁ ነው። መንፈሳዊ ስራ ለመስራት እየሄድን ነው ፓስተርዬ። እኛ የተሆነው ዓለማዊ ስራችንን ነው እየሄድን ያለነው። ሁላችንም እኛ እንትን አንልም ፓስተርዬ። ቁጭ ብለን አይደለም የምንሰራው፣ እየተንቀሳቀስን ነው የምንሰራው እኮ። እሺ ከሙላ ደምት ታዲያ ምንድን ነው የሚሰሩት? የበረከት ስራ አላቸው። ቦታው ገዳሙ ላይ ደርሰው ተሳልመው ከእናታቸው ከድንግል ማርያም በረከት ተቀብለው ወደ ቤታቸው ይመለሳሉ እኮ። ይሄኝ ደምረውም አብተወልድም አዳማ ሆኖ ከሙም ቢሾፍቱ ሆኖ ታዲያ አይቀበሉም በረከታቸው? ይችላሉ፣ ግን ምን ነው የንግስቷ እናታችን የድንግል ማርያም ክብረ በዓል ስለሆነ የንግስቷ ማለት የንግስቷ ማለት እናታችን ድንግል ማርያም ንግስት እንደሆነች አታምንም? ይሄን እና አብተወልድም አልተማሩም። እንደዚህ ማለት እያዩ ነው እንደዚህ ማለት እንደ ብሎ ገረማቸው። ሁለት እነሱ አዳዲስ ክርስቲያን ናቸው እኮ። ይሄን አነገራቸዋቸው። ንጉስ ክርስቶስን የወለደች እናት ንግስት ናት እኮ። ኦኬ ንጉስ ክርስቶስን የወለደች እናት ንግስት ናት። አንዳንድ ቅዱሳዊ ማስረጃ አለው ልደት። አሁን ያልከው ሁለት ቦታ አለው። እስቲ
መዝሙረ ዳዊት መዝሙር 44 ላይ ነው ንግስቲቱ በቀኝ ትቆማለች ይላል። ማን አታደስ ከድንግል ማርያም ውጪ ሌላ ካለች እንግዲህ በማስረጃ ታሳየኛለህ ሶፊ። እንደገና ደግሞ ራዕይ ዮሐንስ 12 ላይ ልደት አንተ የምትፈልገው ሳይሆን የምትነግረኝ ማስረጃውን ነው እንገራለን። ጥቅስ አይደል የፈለከው የነበረው ሶፊ? እሺ ላውጣ መዝሙረ ዳዊት ቆይ እኔ ላንብበው እዚህ ኤክስትራ ስልክ አለኝ። እሺ አሜን። ስንት ላይ ነው? ቆይ ላውጣልህ። ለምን አነግረኝ? እኔ ላውጣው በቃ አይያለ ችግራችሁ እኔ የማውጣው እና ታዲያ ለምን እንትን ውስጥ አፕሊኬሽን ውስጥ ለምን ትገባለህ? የምን አፕሊኬሽን? ሰርች ውስጥ ለምን ትገባለህ? ላነብልህ እኮ ነው። ሰርች ውስጥ አትግባ። ይሄ ከመጽሐፍ ቅዱስ እኮ ነው ማውጣልህ። እየሄድኩ ነው። መዝሙረ ዳዊት መዝሙር ለምንድን ነው ሶፊ? አልገባኝም። ንግስቲቱ ብለህ ሰርች ታደርጋለህ እንዴ? አረባኪው መዝሙር 45 ላይ ወጣ አገኛ ንግስቲቱ የሚለውን። እሺ ኧረ በስመ አብ እንደዚህ ይላል። የመዝሙር 40 በመጽሐፍ ቅዱሱ ስታወጣው በሃርድ ኮፒ መጽሐፍ ቅዱስ ስታወጣው መዝሙር 44 ላይ ነው የምታገኘው። በስልክ ስታወጣው ግን መዝሙር 45 ላይ ነው ያለው። መዝሙረ ዳዊት ቁጥሩ ወደፊትና ወደኋላ ሊሆን ይችላል። 45 ስንት ነው? 45 ከቁጥር 8 እስከ 10 ያለውን አንብበው። እስከ 11 ድረስ ትችላለህ። አንብበው እስኪ በራስህ አንደበት። መዝሙረ ዳዊት መዝሙር 45 ቁጥር 8 እስከ 11 ያለውን አንብበው እስኪ። ይሁን ሰማለ ለአንብብ አይደል? አሁን ስሪዲ ላይ ናቸው እንዳያሰማም እነሱ። አሁንስ ያንተ ይሰማናል ሶፊ? የኔ እኮ 6G ገብቷል ብራዘር፣ 6G ገብቷል ከ5G አልፎ ከመኪና ጋር ኮኔክት አድርገው ነው አይደለ ሶፊ? ማይሰራው ኮኔክት አድርገህ ቆይ አሁን እሺ በልብሶች ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴት ልጆች ለክብር ናቸው። በወርቅ ልብስ ተጎናጸፍና ተሸፋፍና ተጎናጽፋና ተሸፋፍና እኮ ምን አልኩኝ? እንትን ቃላት ግድፈት እያሳየ ነው ሶፊ። በደንብ አንብቡ ጠንከር አድርገው። እንደ ተጎናጽፋና ተሸፋፍና እንደ አይኔን ጨፍኛ ነብላለሁ። እሺ ቀጥል። ምን አስበህ ነው እንደዚህ ብለህ ልትለኝ አትችልም። ቃላት ግድፈት በደንብ ማንበብ ካልቻልክ ደግሞ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። አሁን ጥሩ፣ አሁን ትክክል ከነገርኩ በኋላ አስተካክላለሁ እኮ። ታዲያ መንገድ ነው የምጠበቅብህ እኮ ስነግረኝ እኔ ማስተካክላለሁ። አዎ እኮ አረምኩ። ምን ችግር አለው ብትታረም? ምንድን ነው? እኔ እኮ መታረም ችግር የለብኝም። ታራሚ ሲያርመኝ ነው እኮ ልክ ያለው ነው። እኔ መንገድ ላይ እያረምኳቸው አይደል? እንኳን እዚህ በአካል ይቅርና እዚህ በላይ መንገድ ላይ እያስተካከልኩ እያረምኩ ጥቅሱን እየነገርኩ መጽሐፍ እየሰጡ አይደል የሚሄደው? ተው እንጂ አዲስ ነው እንዴ? ለእኛ አዲስ አይደለም እኮ እናንተ ማረም። ተው አታናግሩን እንዴ። ወዳጅነታችን ይቀጥል ብለን እኮ ነው ዝም ያለው ሁሉ እንችላለን። አስችሉ እንደዚህ ነው። ባትችሉ ምን ልትሆኑ ነው? ከዚህ በላይ ኧረ በስጋ ነው የምንገለጠው። አንተ መልሱን ላለማግኘት ሆን ብለህ እየተጣጣርክ ነው። ይኸውልህ እኮ ምንድን ነው ታዲያ እዚህ ጋር ስለ ማርያም ምንድን ነው የሚያወራው? ወረድ ብለህ እያንበበው እኮ አልኩህ እኮ እስከ 11 ድረስ አልኩህ እኮ። እሺ ልጄ ሆይ ስሚ። ዘለልከው ጆሮሽንም አዘንቢ። ዘለልከው ንግስቲቱ የሚለውን ለምንድን ነው የምትዘለው? ቆይ ምንድን ነው ከማርያም ጋር አነበብኩት አይደል እንዴ? ከማርያም ጋር ምንድን ነው ችግራችሁ? ቆይ እናንተ ለምንድን ነው የጠመዳችኋል? ንገረኝ እስኪ። አሁን አንድና አንድ ርፍ ልብን ርፍ የሚያደርግ ቀዝቃዛዋ ልስጥ። ቅድስት ድንግል ማርያም የመጀመሪያዋ ወንጌላማይ ናት። አንተ አታፍርም? ጴንጤ ናት ትላለህ እኮ። ስሙን አንተ ስጠው። ስትቃወም አልሰማዋትም። እኔ የማውቀው
ወንጌል አማኝ እንደሆነች ነው። በነገራችን ላይ እሷ ወንጌል አማኝ ናት። እኛም የእሷ ልጆች በወንጌል እናምናለን። በወንጌል የማታምኑት እኮ እናንተ ናችሁ። እምነት አለህ አንተ? ግን ስንቱን ነው እኔ የሚገርመኝ የእግዚአብሔር ቸርነት። ይሄን አሁን እናንተን ሁሉ ሊያድን እኮ ነው ላከልን። አዎ፣ ግን ሶፊ እናንተ ግን ትክክለኛውን የመዳን ትምህርት አላገኛችሁትም። በትምህርት እኮ አይደለም የሚዳነው፣ መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ነው። የሚያድን ትምህርት እንዳለም እየካድከኝ ነው። ይቅርታና ፓስተር፣ የለም ምንም የሚያድን የማያድን የለም። በስተት ትምህርት ተጠበቁ ነው የሚለው። አንድ ጊዜ ላውጣና ላምብብ፣ አሁንም ላርምህ ነው ካልነበረ ችግር የለውም። ሰፊ ስለሆንኩ አርመኛ ጨርሰው አርም። ምን ይላል መሰለ? ምን አለ? ማመን ይላል ከመስማት ነው ይላል። እሱ እኮ ወንጌል አማኞች እኮ ማመን ይላል። እንደታቱ ልባችን ላይ የተነቀሰውን እኮ ነው የምታወራኝ። መነቀስና ማለት ነው ቃሉን ተዋህዶ በልቶ ጠጥቶ መኖር ይላል ነው። አሁን ሲጀመር ትላንት ቪዲዮ እያየው ነበረ ወዳጆቼ፣ እነ ወዳጆቼ እነ ወንጌላዊ ኤርሚያስ እየተናገረ እያየሁት ነበር። በጣም በቃ ከልቤ የቀረልኝ ወንጌላዊ ኤርሚያስ ከተናገረው ነገር መካከለው ነው ብለህ ያስተማርክበትን አይቶ በቃ በልሳን ሁሉ እየጮህ ነበር። እንደዛ ማናምን ነው የሚመስላችሁ? ግን ሶፊ እኔ እሱን ላይቭ እየተከታተልኩት ነበር በሌላ አካውንት እና ይኸው ዛሬ አፉን ጸፍቶ አለ አይደለም፣ ፊቱን ጸፍቶ አፉን ከፍቶ መልአክ ከኋላ ቆሞ አናገረው አለኝ። እኔን እኮ ነው መልአክ ከኋላ አይታያችሁም አለ። መልአክ ከኋላ ቆሞ ነው ያናገረው አለ። በቃ የእግዚአብሔር መልአክ ከኋላ መጥቶ ልደት ተነስ ምናምን ብሎ አናገረው አለ። ዛን ሰዓት አልቻልኩም። የመጨረሻ ተመችታችሁኛል። ብቻ አይ ዲቤቱን መቼ እናድርገው? በዚህ ርዕስ ላይ መቼ ትችላለህ? በየትኛው ርዕስ? በድንግል ማርያም ዙሪያ? ጥሩ ነው። በሱም እንግዲህ አንተ ንግስት ናት ብለሃል፣ እኛም ልጆቿንን ብለሃል። በዚህ ጉዳይ ላይ እንዴት እንጫወት? ጠቅላላ አድርገን በነገረ ማርያም ከምልጃዋም ጋር አድርገን ወይ ደስ ይለኛል። በአማላጅነቷም ዙሪያ ግን እናንተ ጠበቅ አድርገው ሲጠይቋችሁ አባቶችን ጠይቄ ልምጣ የምትሉት ነገር አለ። እሱ ነገር ነው። በጣም እኮ ነው። ከዲቤቱ በፊት ግን ሶፊ ማንን ነው የሚወክለው? ማንን ወክሎ የሚናገረው? ራሱን ነው። እኔ እኮ ጴንጤን አልወክልም ብዬ ከዚህ በፊት ሚሊዮን ጊዜ ተናግሬያለሁ እኮ። አሁንም አልወክልም፣ ወደፊትም አልወክልም። ፓስተር የሚለውን አንሳ። ማንሽ ፓስተር ያለ ታዲያ የቱ ጋር ነው ለጴንጤዎች ፓስተር የሚል ያነበብከው መጽሐፍ ቅዱስ? ማስረጃ ስጠኝ። ለቤተ ክርስቲያን ምርኮን ማረከ፣ ለቤተ ክርስቲያን ስጦታን ሰጠ። አንዳንዶችን እንግዲህ መጋቢያን አድርገን አለ። የነገርኩህ ነው። እኔ ስማኝ፣ ከተሳሳትኩ ፓስተር ሶፎንያስ ሞላልኝ የተሳሳተው፣ ልክም ከሆንኩኝ እኔ ነኝ ልክ የሆንኩት። በእኔ ምክንያት የምትወቅሰው ኮንግሪጌሽን የለም፣ ዲኖሚኔሽን የለም። እኛ ግን ሚዲያ ላይ ቤተክርስቲያን እንደሾመች አይተናል እኮ። ቤተክርስቲያንና ህዝቡን ለየው መጀመሪያ ነው እያልኩ ያለው እኮ። ካዳ የሆነ ኮመንት ተጽፎላል። ምን አሉ መሰለ? ኤርሚያስ 13 አስወጣው፣ ሶፊ ወጣ። ምን አጋጠመው? ከውይይት ሸሽቶ ነው የወጣው ፓስተር ሶፎንያስ። የተለመደ ነው በቃ፣ ብዙ ጊዜ እንደዚህ ያደርጋሉና እንግዲህ እሱ የተሻለ ሰው ብለን ነበር ያመጣ ነው፣ ግን እሱም ሸሽቶ ወጣ። እንግዲህ ምን እናርግሽ? እኛ አሁን ምን ማድረግ ይሻላል? እኔ ግን የምልህ ማለት ነው፣ እኔ የማወራ ቁም ነገር የማወራ በመጽሐፍ ቅዱስ ግን ማን ነው የሚያወራው? ማን ነው የሚሞግተው? በመጽሐፍ ቅዱስ ማነው ሰውን በመጽሐፍ ቅዱስ የሚያሳምን? ከውሃና ከመንፈስ ተወልጄ ልጅ ሆንኩኝ ዳግመኛ፣ የመስቀል ባንተ ስለ መዳኔ ላይከተፍ ምላሴ በዋጋ ገዝተኛ ሰጠህበት እንዴ? ልደት ጴንጤ ሊሆን ነው ምናምን እያለ ቀለሜ እያወራ ነበረ። ኧረ ኧረ
ኧረ ይሻላል ኤርሚ ይሻላል አልሰማም ይሻላል። ኧረ ናልኝ ሳቄ ኧረ ከጴንጤ ከምትሆንና በጣም አንበሶች በጣም የተራቡ አንበሶች ያሉበት ቦታ ከምትገባ ብባል የተራበ አንበሳ ያለበት ቦታ ብገባ እመርጣለሁ። ቅርጭቅጭቅጭቅጭቅጭቅ አድርጎ አንዴ በጊዜ ገባ። ዛሬ እንኳን ደስ አለ ያለ ሰው ሲላል ደምዬ ቆይ አንዴ አንዳንድ መልዕክት ላስተላልፍ እዚህ ልውጣና እና አንተ ዛሬ በጊዜ ገባ ምናምን እንኳን ደስ አለ ያለው ሰው ታይታችሁታል። እንኳን ደስ አለ ያለው ሙድ የለውም የፈለገ ይምጣ። ወደዛማ አንሄድም። ተግተን ሰዎችን ወደዚህ እንጠራለን እናመጣለን እንጂ እንዴት ነው ስታስቡት? የምር አሰባችሁታል? ወደዛ በምን አይነት ሞራል ወደዛ ምን ሄዶ ራሱ ኧረ በጣም ደስ አይልም። ምን አፋለኝ ጌታ ኢየሱስ ክርስቶስን ሰው የምሬን ነው የምላችሁ ሰው ክርስቶስ ኢየሱስ ገብቶት ኦርቶዶክስነትን አውቆ ተረድቶ በፍጹም ከቤተክርስቲያን አይወጣም ስላችሁ ገለባ የሆነ እውቀት የያዘ ሰው ብቻ ነው ከቤተክርስቲያን የሚወጣው። በጣም ገለባ በጣም በክንክን ያለ በቃ በክንክን ያለ ነገር ያለው ሰው ብቻ ነው እንዴ። በቀደም ጌታ ኢየሱስ ክርስቶስ መካከለኛ ነው፣ ብቸኛ መካከለኛ እርሱ ነው። እንደ ጌታ ኢየሱስ ክርስቶስ ያለ መካከለኛ የለም። መላእክት የጌታችን ኢየሱስ ክርስቶስ አይነት መካከለኝነት ሊኖራቸው አይችልም፣ መካከለኛም ሊባሉ አይችሉም። እመቤታችን ድንግል ማርያም እንኳን እንደ ክርስቶስ መካከለኛ ልትባል አትችልም ብዬ ለምንድነው እሱ ብቸኛ መካከለኛ ነው ያስባለው ብዬ ስናገር፣ ምክንያቱ ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ በጣም ግልጽ እኮ ነው። ጌታ ፍጹም ሰው ፍጹም አምላክ ስለሆነ በቃ እሱ ብቸኛ መካከለኛ ነው፣ አለቀ። ከሱ ውጪ ሌላ መካከለኛ ሊሆን አይችልም። ይሄንን ይዞ እኛስ ምን አለን? ለዘመናት እንደዚህ ስንል ይኸው እየመጡ ምናምን ጴንጤ ገለመሌ ምናምን እያሉ በቃ ይደበራሉ። በቃ ልነግራችሁ አልችልም። በቃ የመጨረሻ ቆይ ክርስቲያኖች አንተ ጥያቄ ልጠይቃችሁ። እኛ ኦርቶዶክሳውያን በጌታ በኢየሱስ ክርስቶስ መካከለኝነት ማመን የጀመርነው ቲክቶክ ላይ ነው እንዴ? ንገሩኝ እስኪ። እኛ በጌታ በኢየሱስ ክርስቶስ አስታራቂነትና መካከለኝነት ማመንና መመስከር የጀመርነው ቲክቶክ ላይ ነው እንዴ? ነው እንዴ? አሁን አንድ በአንድ አስገባለሁ። ክርስቶስ መካከለኛ ነው ሲባል ምን ማለት እንደሆነ ኦርቶዶክሳውያን ትነግሩኛላችሁ። አንዳንድ ሰው ነው ማስገባው ለአጭር ደቂቃ አያውቁም ምናምን ብርቃቸው ነው ለሚሉት መልእክት እንዲሆን ለምንድን ነው ክርስቶስ መካከለኛ የተባለው? የማያውቅም ካለ በዚህ አጋጣሚ እያስተማረው እንሄዳለን። ቲክቶክ ላይ አልተጀመረም ይሄ ነገር፣ ቲክቶክ ላይ አልተጀመረ። አንድ በአንድ እያስገባው እጠይቅና ትወርዳላችሁ። ከዛ ኑ ኢንቫይት ማድረጋችሁ እህታችን ሰላም። እሺ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ለመመለስ ነው የገባሽው? የስ ምን ማለት ነው? አምላክም ነው ሰውም ነው ማለት ነው። በጣም ጥሩ። አምላክም ሰውም ሆኖ በመካከል ምን አደረገ? አስታረቀን እኛን ከራሱ ጋር ከዛስ ከአብና ከመንፈስ ቅዱስ ጋር። አስታራቂም ታራቂም ማን ነው? ራሱ ኢየሱስ ክርስቶስ። ዘላለማዊ አስታራቂ ነው አይደለም? የስ ነው። ዘላለማዊ ሊቀ ካህን ነው አይደለም? የስ ነው። እናመሰግናለን እህታችን። አሁን ቀጣይ ሰው ላስገባ። ተባረኪ። እንደዚህ መመስከር የሚፈልግ ሰው አንድ ቁጥር ብቻ እየጻፈ ይግባ። ብርቅ ነው እንዴ እነዚህ? ቀጣይ ቢያድግልኝ ነው ማስገባው። ሰላም ልደትዬ፣ እንዴት ነሽ? እንኳን ደህና መጣሽ። ሰላም ነው? እግዚአብሔር ይመስገን። ክርስቶስ መካከለኛ ነው ማለት ነው። በአምላክነት ከአብ ጋር አንድ ነው፣ በስጋው ደግሞ ከኛ ጋር አንድ ነው።
ስለዚህ እንደዚህ ያለ ጀግና ቃሌው ታሰማልን። ሌላ ሰው ላስገባ ጎበዝ ይቀላል። ኧረ እኔ ቀኑ ሙሉ እንውላለን እንደዚህ ተው። የምር የማያውቅ ሰው የለም። ይሄ ቀኑ ሙሉ ልንውል ነው። አንዴ ቢያድግልኝን ለመጨረሻ ጊዜ ቢያድግልኝ እናስገባውና ቢያድግልኝ ደግሞ ይነግረናል። የጠፋ ሰው ቢያድግልኝ ቀጣይ እንደው ኪኪ ነይ ግቢና አንቺ መስክሪ እስኪ የዘውትር ተከታታያችን ቢያድግልኝ ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው እግዚአብሔር ይመስገን። እስኪ እሺ አስታራቂ ነው ስንል ምን እያልን ነው? አስታራቂ ነው ስንል ያው ከሌላው የሚለየው እሱ በደሙ ያደረገው እርቅ ነው። እንደገና ከራሱ ጋር ያደረገው እርቅ ነው እና አስታራቂ ነው። ወኮነ አራቂ ለአዲስ ኪዳን በወይዘ ደሙ ቅዱስ አንጾሙ ለማህይምናን ለህዝበ ንጹሐን አይደል? ሁልጊዜ ጸሎታችን ራሱ የአዲስ ኪዳን አስታራቂ የሆነ ቢያድግ ቃሌው ታሰማልን። የኔ ወንድም እናመሰግናለን። ተባረክ። እሺ ደሴም ጥያቄ ኪኪ ላንቺ እዛው ላይ ቀጥይበት። እሺ ጠይቀኝ። ክርስቶስ ኢየሱስ አስታራቂ ነው። ዘላለማዊ አስታራቂ ነው። በደሙ ያስታረቀን ማለት ነው። ከአብም ከወልድምና ከራሱ ጋርና ከመንፈስ ቅዱስና ከራሱ ጋር ነው። ይቅርታ ከመንፈስ ቅዱስና ከራሱ ጋር። ስለዚህ ዘላለማዊ አስታራቂ ነው። አዎ በጣም ተባረክ። እሺ ጎበዝ። እኔ ሙድ ይዛል እነዚህ ሰዎች እግዚአብሔር አንዳንዴ ጨዋታቸው ሁሉ እኮ አይጠገብም። ክርስቶስን ይጫወቱታል።